ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። መከላከያው በገፍ እጁን ለፋኖ መስጠቱን ቀጥሏል። አየር ኃይል በጀት እንዲደበድብ ትዕዛዝ ተሰጠው። ፋኖ ከተሞችን መቆጣጠሩን ቀጥሏል። በቤተ ክርስቲያን ላይ የድሮን ጥቃት ተፈጸመ። በጉራጌ ህዝብ ቁጣ መንግስት ድንጋጤ ውስጥ ገባ። የአሰብ ጥያቄ ያልደገፈ ባንዳም ነው ተባለ። አሁን ወደ ዝርዝሩ እንሄዳለን። ክቡራን ተመልካች አድማጮቻችን አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። የአማራ ፋኖ ብሔራዊ ኃይል ሰሜን ብርቅዬ ክፍለ ጦር ጠላትን ደመሰሰች። በጎንደር ዞን ጠለምት ወረዳ በስቂያ በተለየ ልዩ ስሙ ዋሊያ አንገት የተባለ ቦታ በተደረገ ብርቱ ወታደራዊ ፍልሚያ ነው የአብይ አህመድ ሰራዊቶች በቆፈሩት የቀበሮ ጉድጓድ ውስጥ የተቀበሩት ብለዋል። ድሉን ያስመዘገበው የአማራ ፋኖ ብሔራዊ ኃይል የራስ አሞራው 3ኛ ኮር ሰሜን ብርቅዬ ክፍለ ጦር ነው። በቀጠናው በመንቀሳቀስ ተደጋጋሚ ድሎችን እያስመዘገበ የሚገኘው ዘመቻ አርበኛ አደላሊም አባናደው ታላላቅ ድሎች ማጎናጸፉንም መቀጠሉ ታወቀ። ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር 4 ከተሞችን ለመቆጣጠር ባደረጉት ተጋድሎ ነው ሁለቱን በመቆጣጠር ከ70 በላይ ጠላት ሙትና ቁስለኛ በማድረግ ታላቅ ድል መጎናጸፉንም ገልጧል። 6ኛ ቀኑን በያዘው ዘመቻ አርበኛ አደም አሊ በአባናደው ሸዋንግዛው ክፍለ ጦር መስከረም 18 2018 ዓ.ም ንጋት 1 ሰዓት ጀምሮ ሙሉ ቀን በተደረገ ተጋድሎ ነው ከለላ ወረዳን ትልትራ ልጓም ቱሊያን 4 ግንባር ላይ በተደረጉ ተጋድሎች ከፍተኛ ቁጥር ያለው ጦር መደምሰሱ ገልጿል። እጅግ ታላቅ ተጋድሎም መፈጸሙ ነው ያሳወቀው ፋኖ። ልጅ አዋቂ ሽማግሌ ሳይል ትግሉን በመቀላቀል የአማራ ህዝብ ከጎኑ የቆመለት ፋኖ አሁንም ወደፊት እየገሰገሰ መሆኑ ነው የተገለጸው። ታዲያ በተለይም በሚደረጉት አውደ ውጊያዎች ሁሉ የሚገኙት ድሉ የህዝቡ በጋራ ከፋኖ ጋር መቆም እንደሆነም ነው የተገለጸው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ልጅ ኢያሱ ኮር ነጻ ባወጣቸው የሰሜንና የደቡብ ወሎ ዞን እና ወረዳ ከተሞች ላይ ሰፊ ህዝባዊ ውይይት በማድረግ ቢአድን መዋቅርን እየናደ የራሱን መዋቅር እየዘረጋ መሆኑም ታውቋል። በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ከነዋሪዎቹ ጋር ህዝባዊ ውይይት በማድረግ ማህበረሰባዊ የቀጣይ አቅጣጫን በማስቀመጥ ውይይት መደረጉም ተገልጿል። በውይይቱም የተነሱ ሀሳቦች የትግሉ መነሻ ምክንያቶች ምን ነበሩ፣ ትግሉ አሁን ያለበት ጠቅላላ ሁኔታ፣ ትግሉ ያመጣው መልካም አጋጣሚ፣ ትግሉና ተግዳሮቶቹ፣ የትግሉ የቀጣይ አቅጣጫ፣ በሌላም በኩል መንግስት አሁን ያለበት ወቅታዊ ሁኔታ፣ በወታደራዊ ቁመና፣ በፖለቲካ ተቀባይነት፣ የዲፕሎማሲ አቅምና ሌሎችም እንደዚሁም በራስ አስተዳደርና በጸጥታ ጉዳይ የሀገር ሽማግሌዎች፣ የሰላም ኮሚቴዎች፣ የእድር እንዲሁም የእምነት አባቶች ሚና፣ የህዝብና የኛ ግንኙነት ምን መሆን አለበት፣ ከጠላት ጋር በጥቅምም ሆነ በጾታዊ ግንኙነት እያደረጉ ባሉ ሰዎች ጉዳይ፣ እንደዚሁም ይህን ትግል እንዴት የራሳችሁ እንደሆነ አምናችሁ ኮትኩታችሁ ታሳድጉታላችሁ በሚሉና አንኳር ጉዳዮች ተነስተው ሰፊ ውይይት በማድረግ ህዝቡ ላይ የነበረውን የተዛባ አራዳድ ለማጣራት ተሞክሯል ነው የተባለው። በውይይቱ ህዝቡ ደስተኛ እንደነበረና እስከዛሬም ዘግይታቸዋል በማለት ቁጭቱን በአደባባይ መግለጻቸውም ታውቋል። በቀጣይም ሰፊ ውይይቶች እንዲደረግ እየጠየቁና ቀጠናው እናንተ በመያዛችሁ ሰላም አግኝተናል ከመሳቀቅ ድናላል ሲሉም መደሰታቸውን ለፋኖቹ ገልጸውላቸዋል። ደቡብ ወሎ ዞን ከደሴ ከተማ በቅርብ ርቀት የሚገኙ አካባቢውን ጨምሮ 11 ወረዳዎች በፋኖ ቁጥጥር ስር መግባታቸው ተገለጠ። ከወልዲያ ጋሸና ጥቁር አስፓልቱን ተከትሎ ከወልዲያ ጀምሮ አላግዶ፣ አፍሪኬር፣ ቃሊም፣ ስሪንቃ፣ ሰቀላ፣ በቅሎ ማነቂያ፣ ዳቦት፣ ድልብ፣ ቀበሮ ሜዳ፣ አሁን ተገኝ፣ ሐሙሲት በስታሽ እስከ ጋሸና ምላሽ በፋኖ ቁጥጥር ስር ገብተዋል። ከወልዲያ ደሴ ጥቁር አስፓልቱን ተከትሎ ከወልዲያ ጀምሮ ሳምቦ፣ ስሪንቃ፣ መርሳ፣ ወርጌሳ፣ ገንፎ ጨፌ፣ መሃላምባ፣ ሊብሶ፣ ውጫሌ ከሐይቅ በቅርብ ርቀት እስከሚገኘው ጃሬ በፋኖ ቁጥጥር ስር ገብተዋል። መከላከያ ሽሽቱን አሁንም ቀጥሏል። ኦህዴድ
መሩ የብልጽግና ቡድን ልጆቻቸውን አስገድዶ ወደ ውትድርና ወስዶ ላስገደለባቸው እናቶች ክብር ስንል ቀሪውን ምስል ለጊዜው ትተነዋል። ፋኖ እያደረገ ያለው ተጋድሎ ጠንክሮ ሲቀጥል በተለይም እጅግ ቁጥሩ የበረከተው የመከላከያ ኃይል ምርኮ ሆኗል። በምስሉ ላይ እንደምታዩት ይህ ሁሉ የመከላከያ ኃይል እጁን በመስጠት ፋኖን የተቀላቀለ ሲሆን በተለይም ወላጆችና ቤተሰቦቻቸው ማየት የለባቸውም በሚል በርካቶቹን ምስሎች ለማቅረብ አልፈቀድንም። አገዛዙ በተለይም የሙጃውን የወልዲያውን የመርሳን የቦሩ ሜዳን የመካና ሰላሙን ብታው ጉድ የሚያሰኙ ምስሎች ናቸው ያሉት። አገዛዙ በግዳጅ ውትድርና አስገብቶ ትውልዱን ምን ያህል እንዳስጨረሰው ልትረዱ ትችሉ ይሆን ነበር። ግን የደቡብና የኦሮሞ እናቶች ፈጣሪ ያጽናቸው ሲል ነው ፋኖ መልእክቱን ያስተላለፈው። አሁንም ቢሆን በተለይም ወላጆች ልጆቻቸውን ወደ ጦር ግንባር እንዳይሄዱ መከላከሉ አስፈላጊና ጠቃሚ ነው ሲሉም ፋኖቹ መልእክታቸውን አስተላልፈዋል። የብልጽግናው መንግስት በተደጋጋሚ ጊዜያቶች የመከላከያ ኃይሉ በፋኖ መማረካቸው ያስደነገጠው ኃይል በድሮንም በጀት በምንም ቢደበድብ በፍጹም ወደኋላ አንለም ያለው የፋኖ ኃይል በሚይዛቸው ጊዜ የመከላከያ ኃይሉ አሁንም ብርሃኑ ጁላ አዋረደን፣ አብይ አህመድም አዋረደን በማለት በተለይም የኦሮሞ ተወላጆች ለፋኖቹ በተሰበሰቡበት እንዲህ ሲሉ አውግዘውታል። ፋኖንና አብይ ዱኛችዜ ብርሃኑ ጁላ ነችዜ ደወዘኑ በደብራውኔ ፋኖንና አብይ ዱኛችዜ ብርሃኑ ጁላ ነችዜ የመከላከያ ኃይል በተለይም የኦሮሞ ተወላጆች እጃቸውን ከሰጡ በኋላ ፋኖ ይችላል በማለት ነው ምስክርነታቸውን የሰጡት። በሌላም በኩል የጦር አመራራቸው ሁሉ የት ሄደ ሲባሉ መመታቱን መቁሰሉንና አንዳንዶቹም አርፏልም ሲሉ ተናግረዋል። እንዲህ ሲሉ ማን ነው የሚመራ? ሶስተኛ ተሾመ የት ነው ያለው? ተመቷል። በዚህ ሁኔታ በወገኖቻችን ላይ እየተፈጸመ ያለው ግፍና በደል አልበቃ ብሎ አብይ አህመድ ዛሬም በድጋሜ በጀት ለመደብደብ ማቀዱ እጅግ አሳዛኝ አድርጎታል ጉዳዩን። በተደጋጋሚ ጊዜያቶች በህዝብ በኩል የሚነሱትን የመብት ጥያቄዎች ወደ ጎን በመተው እየፈጸመ ያለው ነገር አደጋው የከፋ መሆኑን የተገለጸው በመከላከያ የተያዙትም ቅሬታቸውን እንዲህ እያሉም አንዳንዶቹ ገልጸውታል። ሰላም ሲሆን ጊዜ ደግሞ ህዝቡንም በዛ በ100% 50% ህዝቡን 50% የኛን ደግሞ እያከምካቸው ነው የቆየነው ማለት ነው። ከነ ያው እኛም እያየን እየመጣን ነው። አሁን እያየን ነው። አንዱ አሁን የወንዳች ላይ የሆነ ነገር ቢሰራ አንዱ ደግሞ የሙጃ ላይ ያስገድዶ በኩኩራ መጣጣርበትም ስድስተኛ ሻለቃ መሪ ነው። አሁን እዚህ አካባቢ የተማረከው ኃይል ከየት የተወጣጣ ኃይል ነው? አሁን ከዚህ የተማረከው ኃይል ከሻለቃ 5 ከሻለቃ 3 ከሻለቃ 1 ከ12ኛ ክፍለ ጦር ማለት ነው። ከ12ኛ ክፍለ ጦር ከነዚህ ተሰባስበው ከሻለቃ 6 ከቡድን መሳሪያው ጋር ይዞ ማለት ነው ከነሱ ተውጣቶ እንግዲህ በዚህ ሁኔታ የመከላከያ አባላቶቹና እንደዚሁም መሪዎቹ ጭምር ሳይቀሩ እጃቸውን ለፋኖ ሲሰጡ በመከላከያ በኩል እየተደረገ ያለባቸውን በደልና ግፍም አቃልተዋል። መንግስት በተደጋጋሚ ጊዜያቶች የሚሰጣቸው ውሳኔዎች አላግባብ መሆኑን ነው እየገለጹ የሚገኙት። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ጉድ እንደሰራቸው አብይ ድንጋጤ ውስጥ መግባቱም ነው የተገለጸው። በምንም ጉዳይ ላይ ከዚህ በኋላ ወደፊት ነው የምንገሰግሰው የሚሉት የፋኖ ኃይሎች ልዩነቶቻቸውን በሙሉ በማጥበብ ትግሉን በጋራና በአንድነት እየመሩት እንዳለም ታውቋል። ብልጽግና በአማራ ክልል እየተደረገ ያለውን ጦርነት ማሸነፍ ሲቻለው አሁን ከባድ መሳሪያዎችንና ድሮኖችን እንደዚሁም በጀት እንዲደበደቡ ትዕዛዝ ማስተላለፉን ከውስጥ የወጡ የአየር ኃይል የውስጥ መረጃዎች አጋልጠዋል። ቤተመንግስቱ የተቆጣጠረው የህወሓት ቡድን መሪ በአማራው ክልል የተለያዩ አካባቢዎች ነው በዛሬው ዕለት በጀት የታገዙ የአየር ድብደባ እንዲፈጸም አስቸኳይ ትዕዛዝ መስጠቱን የአየር ኃይል ምንጮች አጋልጠዋል። አገዛዙ በራሱ ዜጎች ላይ እየፈጸመ ያለው ግፍና በደል የቆየ ቢሆንም
አሁን ደግሞ በብስጭትና በልህ ንጹሃን ጭምር ሳይቀሩ እንዲደበደቡ ትዕዛዝ መስጠቱን ነው የአየር ኃይል ውስጥ ምንጮች መረጃውን ያካፈሉን። የአየር ጥቃቱ በክልሉ የተለያዩ አካባቢዎች ይባል እንጂ ዋና ትኩረቱ በወሎና አካባቢው ላይ መሆኑ ነው የተገለጸው። በዛሬው ዕለት ከባድ ጥቃት ይፈጽማሉ የተባሉ እነዚህ ጀቶች ደግሞ ከድሬዳዋ አየር ኃይል ሰፈር መሆኑን ነው የውስጥ ምንጮቹ የጠቆሙን። ለዚህ ዝግጅት 3 የአየር ኃይል ጀቶች ድሬዳዋ ከገቡ ከሳምንት እንዳለፋቸውም ታውቋል። በዚህ ቡድን የታስበው እና የበርካታ ንጹሃንን ህይወት ለመቅጠፍ የተዘጋጀው ይህ የአየር ጥቃት መክሸፍ እንዳለበት ከወዲሁ መረጃውን ያካፈሉ ኢትዮጵያውያኖች ጠቁመዋል። ሱ-30 በመባል የሚታወቀው ጀት በቅርብ ከሩሲያ የመጣና እስካሁንም አገልግሎት ላይ ያልዋለ ነው የሚሉት የአየር ኃይል ምንጮቹ ይህንን አይሮፕላን ገና ዛሬ ለመጀመሪያ ጊዜ በአማራ ህዝብ ላይ ሊሞክሩት እንደሆነም ነው የተናገሩት። ሱ-27 ጀትን በተመሳሳይ መልኩ የአማራን ህዝብ ለማጥፋት ለግዳጅ የተዘጋጀ መሆኑንም ጭምር ገልጠዋል። ለዚህ ጥቃት ያግዛሉ የተባሉትን በቁጥር 22 የሚሆኑ የአረብ ኤምሬት የድሮንና አውሮፕላን አብራሪዎች ወደ ደብረ ዘይት መግባታቸው ባለፈው ሳምንት በዜና ዘገባ ማጋለጣችን አይዘነጋም። በታላቁ ቅርስ ገነት ማርያም ቤተክርስቲያን ቅጥር ግቢ የድሮን ጥቃት ተፈጸመ። ከላሊበላ ውቅር አብያተ ክርስቲያኖች በቅርብ ርቀት ላይ የሚገኘው በ1260ዎቹ ከአንድ ቋጥኝ ተፈልፍሎ የተሰራው ገነተ ማርያም ቤተክርስቲያን ቅጥር ግቢ ላይ ነው የድሮን ጥቃት መፈጸሙ የተገለጸው። በቅጥር ግቢው የድሮን ጥቃቱ እንደተፈጸመ የገለጹት የአካባቢው ነዋሪዎች በነበረው ከፍተኛ ንዝረት ቅርሱ ሳይጎዳ እንዳልቀረም ገልጸዋል። በሰው ላይ ምንም የደረሰ ጉዳት እንደሌለና አካባቢው ላይ ፋኖች እንደሌሉ የመረጃ ምንጮቻችን አክለው ገልጸዋል። በቡታጅራ የተደረገው የህዝብ አመጽ መንግስትን አስደነገጠው። ወደ ሌሎቹ አካባቢዎች እንዳይዛመትም ስጋት ውስጥ ገብቷል። ጉራጌ ላይ ህዝባዊ እምቢተኝነቱን ያዘለ አመጽ መቀስቀሱ ነው አሁንም በተለያዩ ክልሎች የሚገኙ ባለስልጣናትን ጭምር ጭንቅ ውስጥ እየከተታቸው። በዚህ ግጭት የቡታጅራ ከተማ አስተዳደር እንደገለጸው ከሆነ ሰዎች ሞተዋል፣ ከፍተኛ ጉዳትም ደርሷል ነው ያለው። ከሞቱትም ውስጥ የጸጥታ ሁኔታውን ለማስከበር ሲንቀሳቀሱ የነበሩ የፖሊስ ኃይሎች ጭምር እንዳሉበትም ተገልጿል። በከተማው ተነስቶ የነበረውን ግጭት በተመለከተ ከጸጥታ አካላት በተተኮሰ ጥይትም የ3 ሰዎች ህይወት ማለፉንም ነዋሪዎቹ እንደዚሁ ተናግረዋል። ሁከቱን በመቀስቀስ የተጠረጠሩ ታስረው ከተማዋን ወደ መደበኛ እንቅስቃሴ ተመልሷል ይላል ፖሊስ። ግን በጉዳዩ ላይ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ነው ቡታጅራ ከተማ በመስቀና ወረዳ አንኮበር ቀበሌ ስር የተዳደረ የነበረው የሲናሮ ሴራ የተባለ አካባቢን የዞኑ ስራ አስፈጻሚ አባላቶች የዶቤ ቀበሌ ማለታቸውን ተከትሎ ተቀሰቀሰ በተባለው ሁከት ነው ከጸጥታ አካላት ጋር በተተኮሰ ጥይት የ3 ሰዎች ህይወት ማለፉን የቡታጅራ ነዋሪዎች ለኢትካፍ የገለጹለት። አንድ ማንነቱ እንዲገለጽ ያልፈለገ የከተማው ነዋሪም የዓይን እማኝ እንደተናገረው ከሆነ በከተማው ከብራይት ወደ ምድራስ ሰፈር በሚወስደው መንገድ ላይ በተለምዶ አደባባይ ሰፈር አንድ ሴት በአንዲት አድማ በታኝ በተተኮሰ ጥይት መገደሏን መመልከቱና ተኳሹ በቡታጅራ ከተማ የሚገኘው ማዕከላዊ ኢትዮጵያ ክልል ከተማ ኮንስትራክሽን ቢሮ አካባቢ እንደነበረም ነው የተናገረው። ሌላ ወጣት የተገደለው በትክክልና በተነጣጠረ ጥይት ነው ሲልም የዓይን እማኙ ገልጧል። አጠቃላይ የነበረው እንቅስቃሴ ችግሩን የሚያባብስ እንደነበረ ነው ነዋሪዎቹ የገለጹት። አንድ ታዳጊ፣ አንድ ሴትና አንድ ወጣት በአጠቃላይ 3 ሰዎች መገደላቸውን የገለጹት ነዋሪዎቹ በርካቶችም በሁከቱ መቁሰላቸውንና ጉዳት እንደደረሰም ገልጸዋል። ስለ ሁኔታው ሰፊ ማብራሪያ እንዲሰጥ የተጠየቀው የምስራቅ ጉራጌ ዞን ፖሊስ አዛዥ ኢንስፔክተር ሙሰማ ጀማልም ይህንን በተመለከተ ሁከቱን በመቀስቀስና በማስተባበር እንዲሁም በመምራት የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውንና ከተማው ወደ ቀድሞ ሰላማዊ እንቅስቃሴ መመለሱን ጠቁመዋል። የአካባቢው የመንግስት የስራ ኃላፊ የአመፁ መንስኤ የሆነው መሰቃል ጉራጌ የእንቦር ቀበሌ ህጋዊ አስተዳደር ሴራ የሆነው የሲኖር ሴራ ህዝብ ባልተወያየበትና የወረዳው ምክር ቤትም ባላጸደቀው የዞኑ ስራ አስፈጻሚዎች የባህል ሴራውን የመስቃን ጉራጌ የንቦር ቀበሌ ሴራ አይደለም የዶቤ ቀበሌ ሴራ ነው በማለት መወሰናቸው መሆኑ ነው የተገለጸው። ታዲያ ይህን ተከትሎ ነው ከህዝቡ የተመረጡ ሽማግሌዎች በተደጋጋሚ ይህ የባህል ቅሬታ ትክክል አይደለም፣ ህዝቡም ወዳልሆነ መንገድ ይመራዋል፣ አቁሙ፣ ህዝቡ ይወያይ ቢሉም የዞኑ ስራ አስፈጻሚ ጉዳዩን በቸልተኝነት ማየቱ ችግሩ እንዲፈጠር ምክንያት ሆኗል ሲሉ ነው የገለጹትም። ታዲያ የዚህ የህዝብ መቀስቀስ ጉዳይ በሌሎችም ክልሎች የመቀስቀሱ ሁኔታ አሁን ፈር እያሳየ ነው በሚል መንግስት ድንጋጤ ውስጥ መግባቱ ነው የታወቀው።
የአሰብን ጥያቄ የማይቀበል ኢትዮጵያዊ ባንዳ ነው ሲል መከላከያ ገለጸ። ወደንና ፈቅደን ስለምንሞትላት ኢትዮጵያ ጠንቅቀን እናውቃለንም ሲል ገልጸዋል። የመከላከያ ሚኒስትሩ በይፋ የፌስቡክ ገጹ ላይ ባሰፈረው መልእክቱ ነው ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማ የገለጸው። ከጳጉሜ 4 2017 ዓ.ም የተመረቀው የህዳሴው ግድብ በመጥቀስ የቀይ ባህር ጉዳይ እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለትም አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄ በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር በባንዳነት ውጭ አንዳችም ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል ነው መከላከያ ሚኒስቴር መልእክቱን ያስተላለፈው። የህወሓት አርሚ 7 ጦር በሽሬ በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳት መድረሱን ከአካባቢው የሚመጡ መረጃዎች ጠቁመዋል። ከሽሪናን ተነስተው ዘልቀው በመግባት በረከት በምትባለው ቀበሌ በሰላም አስከባሪ ወይም የተከዜ ዘብ ተኩስ በመክፈት ነው ሲቪል ሰዎችን አፍነው ወስደዋል የተባለው። በዚህ ሰዓት መከላከያና የተከዜ ዘብ በጋራ በመሆን እየተከታተሉ እርምጃ እየወሰዱ እንደሚገኙም ከስፍራው ያገኘናቸው መረጃዎች ጠቁመዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ሰብስክራይብ፣ ላይክ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስቴ ነኝ። መልካም ጤና ይስጥልኝ።